የኢዳል አድሃ አረፋ በዓል የተቸገሩትን የምንረዳበት አንድነታችንና አብሮነታችንን የምናጠናክርበት ነው ሲሉ በወላይታ ሶዶ ከተማ የሚገኙ የእስልምና እምነት ተከታዮች ተናገሩ። ሃይማኖታዊ ስርዓት ለመፈጸምና ሰርቶ ለመኖር ሰላም ወሳኝ በመሆኑ ህብረተሰቡ ሁሌም ለሰላሙ ዘብ መቆም እንዳለበትም ገልጸዋል። 1447ኛው የኢዳል አድሃ አረፋ በዓል በወላይታ ሶዶ ከተማ በታላቅ ድምቀት ተከብሯል። ባልደረቦቻችን ማሩ ሞላና መሰዊያ ህስቄል ተጨማሪውን አዘጋጅተዋል። ኢዳል አድሃ ማለት የሙስሊሞች አጠቃላይ መገናኛ ነው። ኢድ ነው። በየከተማው በየመንደሩ ያሉ ሙስሊሞች እንዲገናኙ ጸሎት ወይም ደግሞ ሰላት የሚተገብሩበት፣ በዓለም ያሉ ደግሞ ሙስሊሞች ሀጅ ቦታ ወይም ደግሞ ሀጅ ቦታ ይገኛሉ። ከዛ ውጭ ያሉ ደግሞ በየባሉበት ከተማ ወረዳ አንድ ላይ ሆኖ ይሰባሰባሉ። ኢድ አረፋ ማለት ያው የአንድነት ነው። ያለንን ተካፋፍለን እናሳልፈው በዓል ነው። ያው ያለው ለሌለው ያለው ደግሞ ያው እያከፋፈለን ነው የምንለው የምናሳልፈው አረፋን እየተባበረን ነው የምናሳልፈው አረፋን። ሲጀመር እስልምና ሲባል የመረዳዳት ነው። አንዱን ለአንዱ ለሌለው ላለው ያለውን ለሌለው እንደዛ እያካፈለን ነው የሚያሳልፈው ማለት ነው። በጣም የተከበረ በዓል ነው። በጣም የተከበረ ነቢዩላህ ኢብራሂም ልጅን ለማረድ ለአቅርቦት ለማረድ አላህ አዞት ልጅን እረድ የተባለበት በዓል ስለሆነ የእኛ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም የኢብራሂምን ተግባር ስና ሀይ ማድረግ ግዴታችን ነው ብሎ ነቢያችን አዞበታል። በጣም ከፍተኛ በዓል ነው። በእስላም ውስጥ በሙስሊም ዓለም በከፍተኛ ሁኔታ ይከበራል። ካሉት በዓሎች አንድ ሳምንታዊ በዓል አለ፣ አርብ ነው። አመታዊ በዓል ሁለት አለ። አረፋ ለሴቶች ብቻ ሳይሆን ለሁሉም ህዝብ መፍትሄ የሰጠ አመት በዓል ነው በእኛ ማለት ነው። ምክንያቱም እኩልነትን፣ መካፈልን፣ አብሮ መኖርን፣ መተሳሰብን፣ መከባበርን ያስተማረን አረፋ ነው። ስለዚህ አረፋ ለኛ ለሁሉም እኩልነትን ያስተማረን ነው። ሴትና ወንድ ሳይል ለሁላችንም ጥሩ ነው። ሁሉም ሰው ዱህያ እያረደ ድሃ እየረዳ እየተከባበረ ዘመድ በያሉበት እየተለያየ የሚያከብሩበት በዓል ነው ይሄ አረፋ በዓል ማለት ነው። እና ዱህያ ታርዶ ሲያበቃ ከብት ከሆነ ከሰባት ፍየል ከሆነ አንድ በዛ አይነት መልክ ይታረድና 1/3ኛው ለድሃ እያካፈሉ የሚውሉበት፣ ዘመድ ለዘመድ የሚጠያየቅበት፣ ጎረቤት ለጎረቤት የሚጠያየቅበት፣ የተጣላ ሰው አውፍ የሚባባልበት ትልቁ በዓል በእስልምና የሚታወቀው አረፋ በዓል ኢደል አድሃ ተብሎ ይጠራል ማለት ነው። መስዋዕትነቱ አንደኛ አላህን መታዘዝ ነው ዋናው። አላህን የሰው ልጅ አላህን የሚታዘዝበት ነው። አላህ አለ የሰው ልጅ ደግሞ ያንን አላህ ያለውን ተግባር ለመፈጸም ታዘዘለት። የመታዘዝ ምልክት ነው አረፋ ማለት ነው። ሴቶችና አረፋ ያው አረፋ የእርድ በዓል ሴቶች ብዙ የሚለፉበት የሚሰሩበት የሚደሰቱበትም ጊዜ ነው። ሴቶች ብዙ ጊዜ በአረፋ ጊዜ የስራ ጫና የሚበዛባቸው ደግሞ ሰዎችን ለመርዳት ሰዎችን ለማገዝ በጣም እንትን የሚሉበት በዓል ነው። እውነት ለመናገር ሴት ልጅ አረፋውን ማክበር የምትጀምረው ከ15 ቀን በፊት ነው። ያንንም ማለት ሚጥሚጣ ትገዛል፣ ይወቀጣል። ፀሐይ ላይ ሲገባ ሲወጣ ሲደርቅ ቅመሙን ምናምን ሴት ልጅ ቀድማ ታዘጋጃለች። ሴት ልጅ ሌላው ነገር ምንድነው ይሄ ውስጥ ቂጣ፣ ቆጮ የሚበሉበትን ነገሮች ዳታ፣ ሚጥሚጣ ካዘጋጀች በኋላ አረፋ ነገ ነው ሲባል እንደ እምነቱ አይደለም። በተለምዶ የሴቶች አረፋ ብሎ ሴቶች ያከብሩታልና ያንን ቀን ዶሮ ታርዶ የዶሮ ክትፎ፣ አይብ፣ ቆጮ፣ ጎመን ተደርጎ ማታውን
በማሞቅ ትጀምራለች ቤቷን። ወንዱ ደግሞ ከሰላት በኋላ መጥቶ በተክቢራ ከአካባቢው ሰው ጋር አንድ ላይ ተክቢራ አድርጎ በሬው ይታረዳል። ከዛ በኋላ እንደ ቅድም እንዳልኩሽ 1/3ኛውን ለምስኪን ተሰጥቶ ይከበራል ማለት ነው አረፋ በዓል። የህብረተሰቡ የረጅም ጊዜ የሆነውን ለሆስፒታል ግንባታ ጥያቄ ምላሽ ለመስጠት መንግስት የጀመረውን ተግባር በሚያስፈልገው ነገር ሁሉ ለመደገፍ መዘጋጀታቸውን የአረካ ከተማ ነዋሪዎች ተናገሩ። በከተማው የመጀመሪያ ደረጃ ሆስፒታል ግንባታ ማስጀመሪያ የመሰረተ ድንጋይ ተጥሏል። የሆስፒታሉ ግንባታ ተጀምሮ እስኪጠናቀቅ መንግስት በትኩረት እንደሚሰራ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ገልጸዋል። ሂሩት የምሩ ተጨማሪ አላት። በአረካ ከተማ አስተዳደር የመጀመሪያ ደረጃ ሆስፒታል ግንባታ የረጅም ጊዜ የህዝብ ጥያቄ እንደነበር የሚናገሩት የከተማዋ ነዋሪዎች ለሆስፒታሉ ግንባታ በሚያስፈልገው ነገር ሁሉ በጉልበታቸውም ሆነ በገንዘባቸው ከመንግስት ጎን መሆናቸውን ነዋሪዎቹ ተናግረዋል። አስተዳዳሪያችን የክልሉ ቢሆን የዞኑም ቢሆን የኛ ቢሆን እያስቸገረን እየጠየቀን ነው ያለ ነው። መሰረተ ድንጋይ በመጣሉ ወይም በመቀመጡ በጣም ተደስተናል። ለእግዚአብሔር ምስጋና ሰጥተናል። ሰብቶልናል። ብዙ ልማቶች ተሰርቶልናል። ይህ ብቻም አይደለም። እዚህ አረካ ከተማ በቁጥር 2 ደረጃ ያለችዋን አንደኛ ደረጃ አስገብቶናል። ችግራችን ሁሉን ምን እንሆን እግዚአብሔር መቼ ለኛ ቀን ተሰጣለ እያለን ስንጠባበቅ የነበረውን በዛሬው ቀን ደግሞ እግዚአብሔር ለኛን ለአካባቢ ህብረተሰባችን ይህንን ታላቅ ደስታችን በሰፊው ፊት በማየታችን በጣምም ደስ ብሎናል። ለምሰራው ስራም ባለኝ አቅም ለመተባበርም ቃል ይገባሉ። የለውጡ መንግስት የህዝብ ጥያቄዎችን ለመመለስ ይሰራል ያሉት የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ የአረካ የመጀመሪያ ደረጃ ሆስፒታል ግንባታ ተጀምሮ እስከሚጠናቀቅ ድረስ በትኩረት እንደሚሰራ ጠቁመዋል። የህዝብን ጥያቄ ቀረብ ብሎ ተጨባጭ መልስ የሚሰጥ የብልጽግና ፓርቲያችን ይህንን ጥያቄ በአግባቡ በማየት በየደረጃው ካለው አመራርና ህዝብ ጋር በመነጋገር ዛሬ ሆስፒታሉ ጀምረን እስክናጠናቅቅ የሚያስችል ዝግጅት አድርጓል። ከሁሉ በላይ ይህንን አካባቢ ለህዝብ አገልግሎት ክፍት በማድረግ ለተባበሩ ለአካባቢው አርሶ አደሮች ከፍ ያለ ምስጋና አቀርባለሁ። ይህንን የተመኘውን ለማየት የጓጓውን የመንግስት የጤና አገልግሎት እኛም ደግሞ እግዚአብሔር ወዶና ፈቅዶ ቀንና ማታ ሰርተን ሆስፒታሉን እውን እንደምናደርግ ለማረጋገጥ እወዳለሁ። የአረካ ከተማና ዙሪያዋ ህብረተሰብ ሕክምናን ለማግኘት ብዙ ርቀት ወጪ በማውጣት የተለያዩ ስፍራዎች ሲጓዙ እንደቆዩ የሚናገሩት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ሆስፒታሉን ገንብቶ ለማጠናቀቅ ዞኑ ከሚያበረክተው ገንዘብ በተጨማሪ ማህበረሰቡን ማሳተፍ ይገባል ብለዋል። ይሄ ሆስፒታል በህብረተሰብ ተሳትፎ አጠቃላይ የከተማውን ህዝብ በማስተባበር የዞኑ መንግስትም የራሱን ድርሻ በመወጣት ሌሎችም አጋር አካላቶችን አስተባብረን ባለን አቅም ከጠባቂነት ወጥተን በራሳችን አቅም ልማት መስራት እንደምንችል የምናሳይበት የህዝብ ንቅናቄ የምንፈጥርበትና ህዝብና መንግስት ደግሞ ተባብሮ ከሰራ ተአምር መፍጠር እንደሚቻል አንዱ ማሳያ ፕሮጀክታችን ስለሆነ በተባበረ ክንድ አንድ ላይ ሆነን ይሄን ፕሮጀክት ዛሬ እንደጀመርነው እንጨርሰዋለን። አረካ ከተማ ከ164 ሺህ ህዝብ በላይ እንደሚኖርባት የተመላከተ ሲሆን በከተማዋ ሆስፒታል አለመኖሩ የህዝብ የመልካም አስተዳደር ጥያቄ እንደነበረና አሁን የተጀመረው የሆስፒታል ግንባታ እንቅስቃሴ ምላሽ የሚሰጥ መሆኑ ተመላክቷል። አረካ ከተማ አጠቃላይ እስከ 164 ሺህ ከዛ በላይ ህዝብ ያለበት ከተማው ነው። እስካሁን ድረስ ምንም ሆስፒታል ባለመኖር ለብዙ አመታት የህዝብ ጥያቄ ሆኖ የቆየ ወደ 11 ቀበሌ ባለበት በጤና ጣቢያ ደረጃ 3 ጤና ጣቢያ ነው ያለን። ግን ሆስፒታል በጣም ህዝብ ጥያቄ ከተነሳ ብዙ አመታትን አስቆጥረዋልና ከሆስፒታል አንፃር በጣም ሆስፒታል ተቸግሮ ከዚህ እስከ ሶዶ ከዛም አልፎ እስከ ሐዋሳ ሄዶ በጣም ሰው የሚንከራተትበት የሚንገላታበት ጊዜያት ነበሩና ይሄ ለህዝብ በጣም
የብዙ ዓመታት ጥያቄና በጣም ሲታለም የነበረ በጣም ህዝብን የሚያረጋጋና በጣም የህዝብን ጥያቄ የሚመልስ ሆኖ ያው ይገኛል ተብሎ ይታሰባል። ያስፈልግ በጀት ሰኪዩር ማድረግ ነው። ይህንን በጀት በምክር ቤታችን ይዘናልኛ የማስጀመሪያ በጀት ማለት ነው። ይሄ በጀት ይዘን ዘንድሮ በምክር ቤት በከተማው ምክር ቤት በያዝነው በጀት አሁን ለማስጀመር ከውሃ ስራዎች ከወላይታ ውሃ ስራዎች ጋር ውል ተፈራርመናልና ህዝባችን ደግሞ ከፍተኛ ጥቅም ያለው ፕሮጀክት ከመሆኑ ጋር ተያይዞ ሁሉም ህብረተሰብ ክፍል ከህፃናት ጀምሮ አስተማሪዎች፣ ምሁራን፣ ነጋዴዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች ሁሉም በዚህ ላይ ተሳትፏቸውን እንዲያጠናክሩ በዚህ አጋጣሚ ጥሪዬን ማቅረብ እፈልጋለሁ። በከተሞች የሚጀመሩ የመሰረተ ልማት አውታሮች ግንባታ በተያዘላቸው ጊዜና ጥራት ግንባታው እንዲካሄድ ሁሉም ኃላፊነቱን ሊወጣ እንደሚገባ መልእክት ተላልፏል። አካል ጉዳተኞች እንደ ማንኛውም ዜጋ በምርጫ የመሳተፍ ሙሉ መብት እንዳላቸው አውቀው በነቂስ ሊሳተፉ እንደሚገባ ውመን ኢን ማይስ ኢትዮጵያ የተሰኘ ድርጅት አስታወቀ። ድርጅቱ 7ኛውን ጠቅላላ ምርጫ አስመልክቶ በአረካ ከተማ የግንዛቤ ማስጨበጫ መርሃ ግብር አካሂዷል። መስከረም ጌታቸው ዝርዝር አላት። ውመን ኢን ማይስ ኢትዮጵያ ከ4 ዓመት በፊት የተመሰረተ ሀገር በቀል ግብረሰናይ ድርጅት ሲሆን ሴቶችንና አካል ጉዳተኞችን በሁሉም መስክ ለማብቃትና ተሳትፏቸውን ለማሳደግ እየሰራ ይገኛል። ውመን ኢን ማይስ ኢትዮጵያ በሐምሌ ወር 2022 ፈረንጆች በእኛ 2014 ነው የተቋቋመው። ከታላቅ ልጄ ጋር ነው አብረን ያቋቋም ነው። በቦርድ የሚመራ ሀገር በቀል ድርጅት ነው። ሴቶችን በማቋቋም ሴቶችን በማብቃት ላይ ነው እየሰራ ያለው። በተለያየ ሴክተር ላይ ሴቶችን ሰፖርት በማድረግ ላይ ነው እየተሰራ ያለው። ያለፈው ኦልሞስት 4ኛ ዓመት ሊሆነው ነው። ይህም ብቻ ሳይሆን ሴቶችም ሆኑ አካል ጉዳተኞች በምርጫ ወቅት እንደ ማንኛውም ዜጋ ወጥተው የሚፈልጉትን እንዲመርጡ በተለያየ መልኩ ግንዛቤ ማስጨበጥ ስራም እየሰራ እንዳለ ተገልጿል። ስነ ዜጋና መራጮችን ትምህርት ላይ በደንብ አተኩረን እየሰራን ያለ ነው። በዚህ ሰዓት ደግሞ ምርጫ ላይ ዜጋ ወጥቶ ካርድ እንዲወስድ ዜግነቱ መብት ግዴታም እንዲወጣ እየሰራን ነው የቆየ ነው። አሁን ካርድ የወሰደው አካል ሴትም አካል ጉዳተኞችም ወጥተው እንዲመርጡ ይመራኛል ብሎ የሚያስቡትን አካል እንዲመርጡ ግንዛቤ እየፈጠርን ያለ ነው። ግንቦት 24 ሁሉም ሰው ሰዓቱን ጠብቆ ወጥቶ የተመቻቸ ነገር ስላለ የተመቻቸ ነገር የት እንደሚመርጥ ያውቃል። ካርድ የወሰደበት ቦታ ጋር የተመዘገበበት ቦታ ጋር መያዝ ያለበትን ዶክመንት ማንነቱን የሚገልጽ ነገር ይዞ ወጥቶ ይመራኛል ብሎ የሚያስበውን ሰው እንዲመርጥ የመጨረሻ ግንዛቤ እንግዲህ እየሰጠን ያለን እየዞርን። በአረካ ከፍተኛና ሁለተኛ ደረጃ ትምህርት ቤት በተከናወነው የግንዛቤ ማስጨበጫ መርሃ ግብር ላይ ያነጋገርናቸው ታዳሚዎችም የተሻለ ትምህርት እንዳገኙም ገልጸዋል። ለህብረተሰባችን የምርጫ ተሳትፎን በተመለከተ የሰጠው ትምህርት በጣም ደስ የሚልና አስደሳች ነው። ማንኛውም የኢትዮጵያዊ የሆነ ዜጋ መብቱን ተጠቅሞ ምርጫውን መምረጥ እንዳለበት የፈለገውን አለኝ ያለውን ሀሳቡን ወይም ይመረኛል ብሎ ያሰበውን በነጻነት እንዲመርጥ መሳተፍ እንዳለበት በተለይም ሴቶችና አካል ጉዳተኞች በዚህ ጉዳይ ላይ ሚናቸውን እንዲጫወቱ መብት እንዳላቸው መሳተፍ እንደሚያስፈልጋቸው ሰፋ ያለ ግንዛቤ ያገኘንበት ሁኔታ ነው የተረዳሁት። ክርክር ነበረን። ክርክራችንም በጣም ደስ የሚል ክርክር ነበረንና በጣም ብዙ ነገሮችን ከዚህ መሀል ተምሬያለሁ። ሴቶች ላይ በደንብ መሰራት እንዳለበት፣ አካል ጉዳተኞችም ላይ በደንብ መሰራት እንዳለበት፣ ከዛ ደግሞ ሴቶችም አካል ጉዳተኞችም መምረጥም እንደሚችሉ በጣም ተጽዕኖ መፍጠር እንደሚችሉ በደንብ የተገነዘብኩት ክርክር ነበር። ማህበረሰባችን ውስጥ ያሉ አንዳንድ ክፍተቶች አሉ፣ ያስተሳሰብ ክፍተቶች። እነዚያ ምንድን ናቸው? አንዳንዴ አባወራው ከመረጠ ሴቷ ለምን ትመርጣለች? እኛ ጤናሞቹ ከመረጥን ለምንድን ነው እንትኖች አካል ጉዳተኞች ለምን ይለፋሉ? ቤታቸው ቁጭ ቢሉ እኮ ምንም አይቸገሩም የሚል ሀሳብ አለና ያን ሰብሮ ማውጣት ያለበት ሀሳብ ይመስለኛል። አካል ጉዳተኞችም እኩል የመምረጥ መብት እንዳላቸውላ ሴቶችም ወንዶችም ሁሉም እኩል ነው። ሰው እስከሆኑ ድረስ እኩል መምረጥ አለባቸው ብዬ አስባለሁ። አካል ጉዳተኛ ነው ተብሎ ምርጫ መምረጥ አይችልም ማለት አይቻልም።
መምረጥ አለባቸው። ሴቶቹም ደግሞ ደካማ ናቸው ወይስ ሴት ምርጫ መምረጥ አትችልም የሚባለው ነገር አይ ተቋሙ ነው መምረጥ አለባቸው። ሴቶቹም አካል ጉዳተኞቹ ምርጫ ላይ መሳተፍ አለባቸው። ታዳሚዎቹ አክለው እነሱም በሰባተኛው ጠቅላላ ምርጫ ይበጀኛል ያሉትን ለመምረጥ መዘጋጀታቸውንም ጠቁመዋል። ማየት ለነገያችን ይሆናናል ይበጀናል ብዬ የማስበው ያው እያየው ነው። በምርጫው ቀን ደግሞ ውሳኔን በደንብ አስታውቃለሁ። አንድ ዜጋ እስከሆንኩ ድረስ ያው የኔን ድምጽ ትልቅ ዋጋ አለው ሀገሬ ላይ እና እኔ ካልመረኩ አንድ ሲደመር አንድ እንደዛ ያለን የሚባዛውና ልክ እንደኔ ሁላ እኔ እንደምናገረው ሁላ የኔ እኩዮችም ያው መምረጥ ያለባችሁ እንደሚመርጡ ተስፋ አደርጋለሁ። እኔ በደንብ ለመምረጥ ተዘጋጅቻለሁ። ድርጅቱ የምርጫው ዕለት እስኪደርስ ግንዛቤ ማስጨበጥ ስራውን እንደሚቀጥል ያስታወቀ ሲሆን ግንቦት 24 2018 ዓ.ም በሚካሄደው ምርጫ እድሜው ከ18 በላይ የሆነ ዜጋ ሁሉ በምርጫ ጣቢያው በመገኘት መምረጥ እንደሚገባውም ተመላክቷል። ዩኒቨርሲቲዎች ከሚያከናውኑት ምርምር ከተለዩ ግኝቶች ማህበረሰቡን ይበልጥ ተጠቃሚ ለማድረግ በትኩረት መስራት እንዳለባቸው የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ አስታወቀ። ቢሮ በምርምርና ኢኖቬሽን ዘርፍ ሀገራዊ የልማት ተልዕኮችን ለማሳካት የሚያስችል የጋራ ስምምነት በክልል ውስጥ ካሉት 4 ዩኒቨርሲቲዎች ጋር ተፈራርሟል። የጋራ ስምምነቱ በምርምርና ስርጸት ዘርፍ የተለዩ ግኝቶችን በቶሎ ለማህበረሰቡ ተደራሽ እንዲሆኑ የሚያግዝ መሆኑን የተናገሩት ደግሞ የመግባቢያ ስምምነቱን የተፈራረሙት የዩኒቨርሲቲዎቹ ተወካዮች ናቸው። ዳግም አዴቦ ዝርዝሩን አዘጋጅቶታል። የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ በምርምርና ኢኖቬሽን ዘርፍ ሀገራዊ የልማት ተልዕኮችን ለማሳካት በትኩረት እየሰራ እንደሚገኝ ገልጸዋል። በተለይም ዩኒቨርሲቲዎች ከሚያከናውኑት የምርምርና ስርጸት ዘርፍ ህብረተሰቡ ይበልጥ ተጠቃሚ እንዲሆን ቢሮ በክልል ውስጥ ካሉ ከወላይታ ሶዶ፣ አርባ ምንጭ፣ ዲላና ጂንካ ዩኒቨርሲቲዎች ጋር በጋራ ለመስራት ከስምምነት መድረሱን የቢሮ ኃላፊ ዶክተር ቦጋለ ቦሼ አስታውቀዋል። ዩኒቨርሲቲዎች በዋናነት ከሚያከናውኗቸው ከሶስቱ ፒላሮች ውስጥ አንዱ ማህበረሰብ አገልግሎት ነው። ስለዚህ በምርምር የተለዩት ጉዳዮችን እንዴት አድርገን ነው ለማህበረሰብ አገልግሎት እንዲሰጡ የምናደርገው? ከዚህ ረገድ በምርምር የተለዩት አሉ፣ በአዲስ መልክ ኢኖቬት የሚደረጉ አሉ፣ የነበሩት ግን ሪኖቬት ደግሞ የምናደርጋቸው አሉ። በድህነት ቅነሳ ዘርፍ ሊሆን ይችላል፣ በስራ ዕድል ፈጠራ ሊሆን ይችላል፣ በአዳዲስ ቴክኖሎጂዎችን ወይም ስታርታፕ ሌቨል ላይ ወይም ለመጀመር ንግድ ለሚጀምሩት ወይም እንደ አዲስ ቢዝነስ ለሚጀምሩት ስታርታፖችን ወይም እንደ ኢንኩቤሽን ሴንተር የተለዩት ፕሮዳክቶችን እንዴት ወደ ገበያ ማውጣት ይቻላል፣ እንዴት መሸጥ ይቻላል፣ ከዛስ እንዴት ሀብት ሊገኝ ይችላል፣ እንዴት አድርጎ ደግሞ ዶክመንትድ መሆን አለባቸው። ስለዚህ በተናጠል የሚሰራው ስራ አያስኬድም። ዩኒቨርሲቲዎቻችንንና እኛን በሚሽን ወይም በአገልግሎት ደረጃ በተልዕኮ ደረጃ ላይ አንድ የሚያደርጉ ፕሮግራሞች አሉ። በእነዛ ፕሮግራሞች ዙሪያ ላይ በቀጣይ አብረን ለመስራት የሚያስችል ምርምርና ስርጸት ስራዎቻችንን በጋራ ለመስራት ታሳቢ ያደረገ የሁለትዮሽ መድረክ ነው ዛሬ የተካሄደው ማለት ነው። ዩኒቨርሲቲዎች ከሚያከናውኑት የምርምር ዘርፍ ከተለዩ ግኝቶች ማህበረሰቡን ይበልጥ ተጠቃሚ ለማድረግ በትኩረት መስራት እንዳለባቸውም ዶክተር ቦጋለ ተናግረዋል። ዩኒቨርሲቲዎቻችን የተጠኑ ጥናቶች አብዛኞቹ ሸልፍ ላይ ናቸው። ማህበረሰቡ ጋር ወርዶ ችግር የሚፈቱ አይደሉም። ስለዚህ አሁን ከሸልፍ ባለፈ ወይም ፓብሊሽ ከማድረግ ወይም ከማሳተም ባለፈ ኮመርሻላይዝድ መደረግ አለበት። መሬት ላይ ወርዶ መተግበር አለበት። የተተገበረው ሀብት ማምጣት መቻል አለበት። ዩኒቨርሲቲዎቻችንም ከዚህ በኋላ ሀብት የሚፈጥሩ ሴንተር መሆን አለባቸው። ስለዚህ በዩኒቨርሲቲዎች አካባቢ ከኢንዱስትሪዎች ጋር ያለው ሊንኬጅ ደካማ ነው። ትላልቅ ኢንዱስትሪዎች ነው የምንበለው፣ መካከለኛ ኢንዱስትሪዎች ነው የምንበለው፣ አዲስ የሚጀምሩ ስታርታፕ የምንላቸው የምንበለው ያለው ትስስር ደካማ ስለነበረ ነው። ይሄ እንግዲህ በኢኖቬሽን በምርምር በቴክኖሎጂ የተደገፉ ሆኖ ትስስር ፈጥሮ ዩኒቨርሲቲዎች እነዚህን ማሳለጥ ውጤቱ የተሻለ እንዲሆን ማድረግ ከወረቀት ባለፈ መሬት ላይ የሚታይ ስራ ማምጣት የሚያስችል ኃላፊነት ተጥሎባቸዋል። ከዚህ አንጻር በተለያየ ዘርፍ በተለያየ በማህበራዊም በኢኮኖሚያዊም በሌሎች ዘርፎችም ላይ የለየናቸው ቴሞች ወይም ለጥናት ጋባዥ የሆኑ አጀንዳዎች ዙሪያ ላይ በጋራ መስራት፣ በጋራ መለየት፣ በጋራ ተጠቃሚነትን ማስፋት በዚህ ዙሪያ ላይ ነው እንግዲህ ይሄ ኃላፊነት
በሁሉም ዩኒቨርሲቲዎች በክልላችን ውስጥ በሚገኙ ዩኒቨርሲቲዎች የታሰበ ነው። ዩኒቨርሲቲዎች የሚያካሂዱት የምርምርና ስርጸት ዘርፍ የኢንዱስትሪውንና የማህበረሰቡን ችግር በፍጥነት የሚቀርፍ ሊሆን ይገባል። ይህን ለማሳካት በክልሉ ያሉ 4 ዩኒቨርሲቲዎች አበክረው እየሰሩ እንዳለ የገለጹ ሲሆን የጋራ ስምምነቱም በምርምርና ስርጸት ዘርፍ የተለዩ ግኝቶች በቶሎ ለማህበረሰቡ ተደራሽ እንዲሆኑ የሚያግዝ ነው ብለዋል። የጋራ ወይም የትብብር ምርምሮችን፣ የትብብር ስልጠናዎችን፣ የማማከር አገልግሎት እና ሌሎችንም የተማሪ ኢንተርንሺፕ ሊሆን ይችላል፣ የስታፍ ኤክስተርንሺፕ ሊሆን ይችላል። እነዚህን ጉዳዮች ሁሉ በጋራ ለመስራት የሚያስችል የመግባቢያ ሰነድ ነው የምንፈራረመው። ይሄ ተልዕኳችንን ለመፈጸም ለኛ ልዩ እድል ይሰጠናል። እንደ ዩኒቨርሲቲ 4 ዩኒቨርሲቲዎች ይሄ ማንዴት ለክልሉ ቢሮ ምናልባት ኢኒሼቲቭን ቀድሞ ወሰደ እንጂ ብቻ የምትወሳውን ይሄ የኛም ኢኒሼቲቭ ነው። ቀደም ሲጠቅሱ ነበር። አሁን እኛ እንደ ድሮ ተማሪዎቻችን የቀለም ትምህርት ተምሮ የሚወጡ ሳይሆኑ የተግባር ትምህርት ተምሮ እንዲወጡ የተግባር ትምህርትን ደግሞ ስናስብ በዩኒቨርሲቲ ውስጥ የምናሟላቸው ላቦራቶሪ ብቻ ሳይሆኑ ኢንዱስትሪዎቻችን የኛ የተግባር ትምህርት ማስተማሪያዎቻችን ናቸው። ቀጣይ ያለው የሀገራችንም ሆነ የዓለማችን እጣ ፈንታ የሚወሰነው እዚህ አካባቢ ስለሆነ እዚህ ላይ የምንሰራቸው ስራዎች እጅግ በጣም ወሳኝ ስለሆኑ ኢፈርታችንን በደንብ ኦርጋናይዝ አድርገን መሄዱ በጣም ጥሩ ነው ላለው ደቡብ ማዕድንና ኢነርጂ ከኛ ጋር አሁንም እየሰራ ነው። ወደ 10 ፕሮጀክቶችን ከነሱ ጋር ሰርተናል። አሁንም እየሰራን ነው። እንደዛ አይነት ኢንቲግሬሽኖቻችን ቢቀጥል ለሀገር የምናበረክተው እንትኑ ጠንካራ ነውና በጋራ መስራት ጠንካራ ውጤትን የሚያመጡ ስራዎች ይሆናሉ። አብሮ መስራት ተገቢ እንደሆነ ተረድተናል። አሁን ወደ ሜሞራንደም ኦፍ ኮሚትመንት ገብተን ምን ይስራ የሚለውን ወደዛ የምንመጣበትና ፎር ዘ ሴክ ኦፍ ሳይኒንግ ብቻ ሳይሆን ምን ይሰራል የሚለውን ቢሮ እየተከታተለ አብረን በጋራ የምንሰራበት ማጋ የተሻለ ነገር አለ፣ ማጋ ጎደሎ ነገር አለ። ያንን አቀናጅቶ መሄድ የሚቻልበትን ስራ ወደምንሰራበት ምዕራፍ መተናል ብዬ ነው የማስበው። የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ በቀጣይ በምርምርና ስርጸት ዘርፍ በክልሉ ካሉ ፖሊቴክኒኮችና ቴክኒክና ሙያ ተቋማት ጋር በጋራ ለመስራት እቅድ መያዙም ተመላክተዋል።